ስሜ ሰለሞን ሙሉጌታ አብነት ነው ሰፈሬ። በድሮ ወረዳ 4 ቀበሌ 36 በአሁኑ ወረዳ 3 ወጥቶ ፋብሪካ ነበር መሰራው 20 ዓመት ሰርቻለሁ። በራሴ ጊዜ ትቼ ከዛ ፋብሪካ ወጥቼ ለራሴ ስራ ለመጀመር ወጣሁኝ። ከዛም በኋላ የራሴ ስራ እየሰራው ያለ ፓራላይዝ የደም ግፊት ፓራላይዝ አድርጎኝ አሁን 15 ዓመቴ ነው እንደዚህ ሆንኩኝ እና መተዳደሪያ የለኝም። ይህ ጊዜ የእድሜ አመሻሽ ነው። ሰው ጉብኝትና ድጋፍ የሚፈልግበት። የሰው ልጅ በሕይወት ይህችን ምድር ሲቀላቀል የራሱን ሸክም በጫንቃው ተሸክሞ እንዲኖር ይፈረድበታል። 5 ልጆች አሉ። ባለቤት ሞታለች፣ የለችም፣ በሕይወት የለችም፣ ሞታለች እሷ እና እግዚአብሔር ይመስገን ከእጅ ወደ አፍ አይጠፋም። ጓደኛ ዘመድ አለ። ያው ሰፈርም ስገባ ስወጣም አንዱ የሆነ ነገር ይጥልልኛል፣ አንዱ የሆነ ነገር ይጥልልኛል። በዛች እስተዳደራለሁ እንጂ ሌላ ምንም ገቢ የለኝም። እና በቀን አንድ ጊዜ መጥቼ እዚህ ምግብ እመገባለሁ። ምሳዬን በላሁኝ እመጣለሁኝ። ምሳዬን በልቼ ወደ ሰፈሬ እዛው ተጫውቼ እውላለሁ አብነት አካባቢ። ከዛ ወደ ቤት እገባለሁ 8 ሰዓት ተኩል። አበሳው የሚበረታው ታዲያ አይዞህ ከጎንህ ነኝ የሚለውን ሲያጣ ሰው ህመሙ ይብስበታል። እና እዚህ ማግኘቴ ቀላል ነው ለኔ፣ መልካም ነው። ጥሩ ነገር አገኛለሁ። በልቼ ተመልሼ ወደ ሰፈር እሄዳለሁ እንጂ ሌላ ምንም ጥሩ ነው ለኔ። ይችን ካገኘው በቃ ሌላ ምንም አልፈልግም። እና ጥሩ ነው፣ ተመችቶኛል ለኔ አባቴ። ከጎኑ የሚሆን አጋዥ ለሱ ሕይወትን ደግፎ የሚያሻግረውና ክፉ ጊዜውን የሚያሳልፈው ሆኖለታል ይህ የምገባ ማዕከል። ብርቱዎች ከሚሰሩት ስራና ከሚያገኙት ጥቅም ተሻግረው ሰውን ያለመ ስራ ከውነው ያልፋሉ። ማህበረሰብን ያማከለና ሰው ተኮር የሆኑ ስራዎች ላይ በትኩረት ዓላማቸው አድርገው የሚሰሩ ተቋማትና ግለሰቦች ዛሬ ያስቀመጡትና የዘሩት ነገ የሚያጭዱትን ነው። በኢትዮጵያም ሰው ተኮር የሆኑ ማህበራዊ አገልግሎቶች ላይ ትኩረት አድርገው ከሚሰሩ ተቋማት መካከል ቀዳሚውን ቦታ ይይዛል ሚድሮክ ኢንቨስትመንት ግሩፕ። ልክ እንደ ዳባሽ መዳፍ ሚድሮክ ኢንቨስትመንት ግሩፕ ማህበራዊ ኃላፊነትን እንደማንኛውም የሥራ ዘርፍ በዳይሬክተሬት ደረጃ አደራጅቶ ኃላፊ መድቦ በየዓመቱ እያንዳንዱ በሚድሮክ ኢንቨስትመንት ግሩፕ ስር ባሉ ኩባንያዎች በሙሉ ከኔት ፕሮፊቱ 10% ለማህበራዊ ኃላፊነት እንዲያዋጡ በአስተዳደር መመሪያ አዘጋጅቶ እየሰራ ያለ ድርጅት ነው። በሚድሮክ ኢንቨስትመንት ግሩፕ በማህበራዊ ኃላፊነት በኩል ኮርፖሬቱ በርካታ የሆኑ ተግባራትን በመላው ኢትዮጵያ እየከወነ ይገኛል። በዚህም በኢትዮጵያ ኢኮኖሚና ማህበራዊ እድገት ላይ የጎላ አስተዋጽኦ እያደረጉ ከሚገኙ ግዙፍ ተቋማት መካከል ከፊት እንዲሆን አስችሎታል። ሚድሮክ ኢንቨስትመንት ግሩፕ በመላ አገሪቱ ውስጥ በሁሉም ክልሎች ማለት ይቻላል መጠኑ ስፋቱ ሊቀንስ ሊጨምር ይችላል። በሁሉም ድርጅቶች በሁሉም ክልሎች ስራዎች አሉት። ስለዚህ በሁሉም ድርጅቶች ውስጥ ያሉ ሰራተኞች በሁሉም ድርጅቶች ያሉ የሰራተኛ ቤተሰቦች ከትርፉ 10% ለማህበረሰቡ ስራ ላይ እንዲውል ለልማት ስራ፣ ለማህበራዊ ልማት፣ ለኢኮኖሚ ልማት፣ ለጤና፣ ለትምህርት እንዲውል ማድረጉ ማህበረሰቡን ብቻውን የሚጠቀም ድርጅት ሳይሆን ማህበረሰቡንም ጠቅሞ የሚጠቀም ድርጅት መሆኑ ነው። ተቋሙ በግብርና
በማዕድን፣ በማኑፋክቸሪንግ፣ በኮንስትራክሽን እና ሪል ስቴት፣ በሆስፒታሊቲ ክላስተር እንዲሁም በንግድ ዘርፎች ከሚያከናውናቸው ዘርፈ ብዙ ተግባራት ጎን ለጎን የኮርፖሬት ማህበራዊ ኃላፊነት ተግባራትን በኮርፖሬት ደረጃና በስሩ በሚገኙ ኩባንያዎች አማካኝነት በስፋት እየተወጣ ይገኛል። በኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል ይህን አገልግሎት ሲሰጥ በነፃ ነው የሚሰጠው ከሌሎቹ በተለየ ማለት ነው። የትኛውም ተቋም ላይ ብትሄድ አገልግሎቱ በጣም ውድ፣ የትም ዓለም ብትሄድ እጅግ በጣም ኤክስፔንሲቭ የሚባል ሰርቪስ ነው የልብ ህክምና ማለት ነው። ይህንን ሰርቪስ ስንሰጥ ያሉብን ወጪዎች አሉ ማለት ነው። በአብዛኛው መድኃኒቶቹ፣ አላቂ እቃዎቹና ግብአቶቹ ከውጭ ሀገር የሚመጡ ናቸው። በዶላር ምንዛሪ ነው የሚመጡት። ይህን ሁሉ ተቋቁመው አገልግሎት እየሰጠ ለመቀጠል ከተለያዩ ባለድርሻ አካላት እገዛ ያስፈልገዋል። በዋነኝነት የሚጠቀሰው የልብ ማዕከል ኢትዮጵያን ከግንባታው ጀምሮ በመደገፍ እዚህ እንዲደርስ ትልቅ አስተዋጽኦ ያላቸው ሼህ አላሙዲ ናቸው። እሳቸውን ጨምሮ ሌሎች በጎ ልብ ያላቸው ግለሰቦች፣ ድርጅቶች የኢትዮጵያ የልብ ህሙማን ህጻናት መርጃን በማገዝ እዚህ አድርሰውታል ማለት ነው። ማህበረሰብ ተኮር ከሆኑ ስራዎቹ መካከልም ታዲያ የሸገር ዳቦ ፋብሪካ ተጠቃሽ ነው። በሚድሮክ ኢንቨስትመንት ግሩፕ ተገንብቶ በ2012 ዓመተ ምህረት የተመረቀው ሸገር ዳቦ ፋብሪካ በቀን በአማካይ 1.8 ሚሊዮን ዳቦና 2200 ኩንታል ዱቄት የማምረት አቅም ያለው ፋብሪካ ነው። ፋብሪካው ዝቅተኛ ገቢ ላላቸው የአዲስ አበባና እንዲሁም በሸገር ከተማ ዙሪያ ላሉ ነዋሪዎች በተመጣጣኝ ዋጋ ዳቦ ያቀርባል። አንዱ ትኩረት የሰጠነው አዲስ አበባ ከተማ ውስጥ በቅርብ ስለሆነና አዲስ አበባ አስተዳደርም ችግሩን በተለያየ ጊዜ ገልጽ ስለነበር የሸገር ዳቦ ፋብሪካን ያቋቋም ነው። የሸገር ዳቦ ፋብሪካ 900 ምናምን ሚሊዮን ብር ወጪ ሆኖበት ነው የተሰራው። ይህ ከ2000 ኩንታል በላይ በቀን ስንዴ የሚያመርት 1.5 ሚሊዮን ዳቦ የሚያመርት ነው። ይህ ድጎማ እየተደረገበት ለዝቅተኛ አሁንም በዝቅተኛ ኢኮኖሚ ደረጃ ላይ ላለ የህብረተሰብ ክፍል በቅናሽ ከሌላው በገበያ ከሚሸጠው ባነሰ ዋጋ ለህዝቡ በማከፋፈል ላይ ነው ያንተናል። ከዚህ ልምድ ተወስዶ ከአዲስ አበባ ልምድ ተወስዶ በኢትዮጵያ ውስጥ በ11 ከተሞች በእያንዳንዳቸው 420 ኩንታል ስንዴ የማምረት የሚያስችለው የዱቄት ፋብሪካ በቀን 300,000 ዳቦ የሚያመርት የዳቦ መጋገሪያ ፋብሪካ አቋቁመን ለሁሉም በዚያ በከተማው ላሉ የምክር ቤት የከተማ አስተዳደር አስረክበን አሁን ፋብሪካውን የዳቦ ማምረቻውንም ሆነ የዱቄት መፍጫውን ፋብሪካ አምርተን ኢንስቶል አድርገን እንደገና እዚያው ላይ ስራ የሚሰሩ ሰዎችን አሰልጥነን ምን ያህል ዳቦ ማምረት ይቻላል እንደሚቻል ምን ያህል ዱቄት ማምረት በቀን ምን ያህል እንደሚያመርት አረጋግጠን ሞክረን አስረክበናል። ከዚሁ አገልግሎት ጋር ተያይዞ ኮርፖሬቱ 11 የዳቦና የዱቄት ፋብሪካዎችን ከቀዳማዊት እመቤት ጽሕፈት ቤት ጋር በመተባበር በአጋሮ፣ በወላይታ ሶዶ፣ በሐዋሳ፣ በጎንደር፣ በቦንጋ፣ በሐረር፣ በጅግጅጋ፣ በደሴ፣ በነቀምቴ፣ በአሶሳና ሰመራ እያንዳንዱ ፋብሪካ በቀን 400 ኩንታል ዱቄትና 300,000 ዳቦ የማምረት አቅም ያላቸው የዳቦና ዱቄት ፋብሪካዎችን አስገንብቶ ለከተማ አስተዳደሩ በማስረከብ ማህበራዊ ኃላፊነቱን እየተወጣ ይገኛል። ሚድሮክ ኢንቨስትመንት ግሩፕ በጣም ከፍተኛ የሆነ ድጋፍ ነው ለሆስፒታላችን በልዩ ሁኔታ እያደረገ ያለውና የብዙ ወገንን ህይወት ታድገዋል። ሚድሮክ ኢንቨስትመንት ግሩፕ በከተማ አስተዳደሩ አስተባባሪነት ሚድሮክ ኢንቨስትመንት ግሩፕ ብቻውን ያደረገው ድጋፍ ለ3 ዓመት ይሄን እፎይ አስብሏልና ስለዚህ ተግባሩ ለዚህ ሰዋዊ ስራው በጣም መመስገን አለበት። እኛም በዳግማዊ ምኒልክ ሆስፒታል ስም እንደዚሁም በኩላሊት እጥበት ታካሚዎቻችን ስም
እንደዚሁም በሰፊው ማህበረሰብ ስም እዚህ ተግባራቸው በጣም እናመሰግናለን። በአዲስ አበባ ውስጥ 3 የምገባ ማዕከሎች አሉ። በአራዳ ክፍለ ከተማ፣ በልደታ ክፍለ ከተማና በለሚኩራ ክፍለ ከተማዎች 3 የምገባ ማዕከላት አሉ። በጠቅላላ በእነዚህ 3ቱ ከ6000 ያላነሰ በቀን አንድ ጊዜ ራሳቸው መመገብ የማይችሉ በኢኮኖሚ ዝቅተኛ የሆኑ ሰዎችን ይመግባል። በቀን አንድ ጊዜ ምን መግበው ሰራተኛ ቀጥረን እዚያው ፍሬሽ ነገር እያበሰል እዚያው እንጀራ እየጋገርን ዳቦ እያስመጣን በሳምንታዊ ሜኑ ወጥቶላቸው ፓስታ የሚበሉበት፣ ሩዝ የሚበሉበት፣ እንጀራ የሚበሉበት ቀን ተተምኖ ተዘጋጅቶ በዚያ መሰረት እየመገብን ነው። አሁን ኦልሞስት 3 ዓመት አልፎታል። ሌላው ከአዲስ አበባ ውጪ በጅጅጋ ከተማ እንደዚሁ አንድ የምገባ ማዕከል አለን። አዲስ አበባ የምንሰጠው በተመሳሳይ አገልግሎት መንሰጥ። አሁን ደግሞ በሂደት ላይ ያሉ አዋሽ፣ አፋር ሪጅን አዋሽ፣ እንደገና ነቀምቴ ደግሞ ተመሳሳይ የምገባ ማዕከል አቋቁመን ለማቋቋም በግንባታ ላይ ነው ያለው። በአንድ ወር ውስጥ ያልቃል። ሚድሮክንም በጣም አመሰግናለሁ። እግዚአብሔር እድሜና ጤና ይስጥልን፣ ሁሉም መልካም ያድርግልን። ከዚህ በለጠ ደግሞ ለመስራት ያብቀው መድኃኔዓለም። ከዚህ በለጠ ማን ነው? በህይወቴ አይቼው አላውቅም። እንደዚህ ይሄን ሁሉ አመት ስኖር እንደዚህ አይነት ነገር አይቼው አላውቅም። አባቴ እንደዚህ ሰብስበው እንደዚህ የሚያበላ ሰው አይቼው አላውቅም። እና መልካም ድርጅት ነው። እዚህ ጋር ተሰብስበን ይሄን ሁሉ ጊዜ መመገብ ማለት ቀላል አይደለም። እግዚአብሔር ይመስገን እና አመሰግነዋለሁ። መስገና መድኃኔዓለም ከዚህ የበለጠ ይስጠው፣ ከዚህ የበለጠ ለማድረግ ያድርሰው ሚድሮክ ኩባንያ እና አመሰግናለሁ አባቴ። በወር ደሞዝተኛ ነን። ደሞዛችን ስንቀበል ቤተሰብ እናስተዳድራለን። 1005 ሰው እንመግባለን። ሰኞና አርብ ፓስታ አለን። በሌላ ቀን ደግሞ አትክልቶች እንመግባለን። ምስር፣ የተለያዩትን አትክልቶች እንመግባለን እና ሚድሮክ በጣም ተጠቃሚ ነን። የሚመጡትም ተመጋቢዎችም ደስተኛ ሆኖ ተጠቅመው ነው የሚሄዱት። ያው ምገባ የእናቶች እንጀራ መጋገር ስራዬ መመገብ ነው እና የተለያየ ነገር የሚመገቡት በሳምንት 2 አርብና ማክሰኞ ፓስታ ነው። ከዛም በቀረ ያው ምስር፣ አተርክክ፣ ጎመን የተለያዩ ነገር እየተደረገ እነሱም በሚመች መልክ ነው የምንመግበው። አሁን ለ4ኛ ዓመታችን ነው። ያው አልሐምዱሊላህ ወደ 40 ሰራተኞችን ስራ እድል ከተፈጠረን ለ4ኛ ዓመታችን ይዘናል እና በጣም ነው የምናመሰግነው። ሀገሬ ደግ ነች። ሀገሬ በጣም ጥሩ ነች። ይህንን እርዳታ ቦታ አዘጋጅታ ይሄው እየተመገብኩ ነው ያለሁት። ክብር ምስጋና ለእግዚአብሔር ይሁን። እኔ 3 ዓመት ሆኖኛል እዚህ ጋር ከመጀመሪያ ጀምሮ ነው የምጠቀመው። ምግባችን በስነ ስርዓት በወረፋ እንቀመጣለን። በወረዳ ወረዳ ይቀመጣል። በወረፋችን በስነ ስርዓት ተሰናግረን የምንሄደው በጣም ነው ደስ የሚለኝ። ልጆች እናት ነኝ። ከዚህ ተማሪ ልጆች አሉኝ። ትምህርት ቤት በልቶ ነው የሚመጡት። ደግሞ ቤት ውስጥ ልጆች አሉ ህጻናቶች። ከዚህ ወስጄ አሁን 2 በወስድ በወጥ ይዤ እሄዳለሁ። ምሳዬን እበላለሁ። የተረፈው ልጆቼ ደግሞ ሲመጡ መክሰሳቸውን ይበላሉ። እኔ በጣም ይረዳኝ በበኩሌ ሳያሰልስ ይኸው አሁን ቤተሰብ ልጆች ኢቭን የልጅ ልጆችን እንዲመገቡ እየተደረገ ነው። እንደውም ደስ የሚል ነገር ለዓመት በዓል ጊዜ በቃ ልክ እንደ ቤት እንዲሰማ የሚደረግበት ሁኔታ አለ። ለፋሲካ እንደዚህ አይነት ነገርና አገልግሎቱ በእውነት ነው የምነግርህ፣ እግዚአብሔር ይባርካቸው። በጣም ጥሩ አገልግሎት ነው። በጤናው ረገድ ደግሞ ሚድሮክ በተለያዩ የኢትዮጵያ ከተሞች ከጤና ቁሳቁስ ድጋፍ ጀምሮ እስከ ሆስፒታል ግንባታ በማድረግ አጠናቆ በማስረከብ ለዜጎች ተደራሽ በመሆን ማህበራዊ ኃላፊነቱን እየተወጣ ይገኛል። በዚህም በኦሮሚያ ክልል ጉጂ ዞን ሻኪሶ ከተማ የተገነባው ሆስፒታል ለሻኪሶ ከተማና አጎራባች አካባቢዎች የሕክምና አገልግሎት እየሰጠ ሲሆን አስፈላጊው የሕክምና መሳሪያና የሰው ኃይል ተሟልቶለት በአሁኑ ሰዓት አገልግሎት እየሰጠ ይገኛል።
ኮርፖሬቱ በጤናው ዘርፍ በርካታ ድጋፎችን ለማህበረሰቡ አድርጓል። በዚህም ለሊዲያና ጌታነህ ፋውንዴሽን የካንሰርና ምርምር ሕክምና ማዕከል ግንባታና የሕክምና መሳሪያዎች ግዢ ድጋፍም አድርጓል። እንዲሁም በየዓመቱ በቋሚነት የገንዘብ ድጋፍ ለኢትዮጵያ የልብ ህሙማን ህፃናት መርጃ ማዕከልም ያደርጋል። በሌላው በኩል በጥቁር አንበሳ ሆስፒታል የልብ ህሙማን ቀዶ ጥገና ማዕከል ዜጎች አገልግሎቱን በነፃ እንዲያገኙ በማድረግ ሙሉ በሙሉ የሕክምና መሳሪያዎችን ድጋፍ ከማድረግ ጀምሮ ሚድሮክ ኢንቨስትመንት ግሩፕ በጤናው ዘርፍ ማህበራዊ ኃላፊነት ላይ ሰው ተኮር ስራን እየሰራ ይገኛል። ማዕከልን ለመገንባት የዛሬ 17 ዓመት በፊት አንድ ብር ለአንድ ልብ በሚባልበት ጊዜ እንደ ተቋም ብዙውን ማህበረሰብ ማነቃነቅ ተችሎ ነበር። ግን የድርጅቱ የገንዘብ መሰብሰብ አቅም ማህበረሰቡን በቀሰቀስነው ልክ ስላልነበር መሰብሰብ የቻልነው ገንዘብ በጣም ውስን ነበርና ሆስፒታሉ ደግሞ ያው እንደምታውቀው መሳሪያ ማሟላት አለ፣ ሆስፒታል መገንባት አለ፣ ትልቅ ብር ይጠይቃልና በዛ ወቅት ነው እንግዲህ ሼህ መሐመድ በድርጅታቸው በሚድሮክም በግላቸውም ትልቁን እገዛ አድርገው ሆስፒታሉ እውን እንዲደረግ የተደረገው ማለት ነውና ያን አይነት እገዛ ባናገኝ ዛሬ የምንነጋገርበት ሆስፒታልም ቆሞ ማየት ያስቸግር ነበር ማለት ነው። የሚድሮክን የማህበራዊ ኃላፊነት ወይ ኮርፖሬት ሶሻል ሪስፖንሲቢሊቲ ከመውጣት አንጻር ከልብ ህሙማን ድርጅት የተሻለ ማስረጃ ሊኖር አይችልም ብዬ ነው የማስበው። መጀመሪያዎቹን 5-6 ዓመታት ሆስፒታሉ ከተገነባ በኋላ አገር ውስጥ ባለሙያ ስላልነበር እኛም በኋላ ውጭ ልከን ማሰልጠን ስለነበረብን ከውጭ የሚመጡ ሐኪሞች ነበሩ ኦፕራሲዮኑን ያደርጉ የነበሩት። ዋናው ትልቁ ወጪ አገር ውስጥ ካመጣናቸው በላይ የሆቴል ቆይታቸውን መሸፈን ነበርና ሚድሮክ በነፃ ሸራተን ሆቴል ያስቀምጥልን በነዛ ዓመታቶች በሙሉ ማለት ነው። አልፎም በሌላ በኩል ሚድሮክ ኢንቨስትመንት ግሩፕ ከ170 ሚሊዮን ብር በላይ ወጪ በማድረግ 20 የኩላሊት እጥበት ማሽኖችና ከ3 ዓመት በላይ የሚያገለግሉ የሕክምና ቁሳቁሶችን ድጋፍ በማድረግ ለአዲስ አበባ ከተማ ጤና ቢሮ በማስረከብ የነፃ የኩላሊት እጥበት አገልግሎትን በዳግማዊ ምኒልክ ሆስፒታል እንዲሰጥ ማስችሏል። ሕክምናውን ከጀመርኩ 12 ዓመት ሆኖኛል። አጠቃላይ ለ9 ዓመት የግል አድርጌያለሁ። በ9 ዓመቱ ሕክምና ጊዜ ውስጥ እጅግ በጣም ፈታኝ የሆነ የሕክምና ጊዜ አሳልፌያለሁ። ልመና ደረጃ ወጥተናል። ሜዳ ላይ ወጥተን ለምነናል። በመኪና ሞክረናል። ቤተክርስቲያናቶች፣ መስጊዶች ሁሉ ሄደን ህዝቡን ከህዝብ ፊት ቆመናል። በጣም ከባድ የሆኑ ሰው እንዴት ነው ወጥተ በምትለምንበት ሰዓት ይሳካል ማለት አይቻልም። ምክንያቱም የትራንስፖርት ከቨር ያደረጉን ሰዎች በነፃ አይደለም። ለነሱም ከፍላቸዋለን። ለሞንታርቦ፣ ለጄኔሬተር አብረው ለሚዞሩ ልጆች የሚሰጣልና በጣም ከባድ ጊዜ ነበር ያሳለፍነው። ያንን ጊዜ እያሰብን ዛሬ የመዳን ያህል ስሜት ይሰማናል። ለኛ ሪሊፍ አለው፣ ሰላም ነው፣ የተረጋጋ ህይወት አለው እና አሁን ላይ ከትላንቱ ጋር ሲነጻጸር አይገርም እና ሚድሮክ ኢንቨስትመንት ግሩፕ ለኛም ለሀገሪቷም እያበረከተ ስላለው ነገር እጅግ አድርገን እናመሰግናለን። ከ2015 ጀምሮ እዚህ እየታጠብኩ ነው። የተሻለ የጤና ለውጥም አለኝ። በነፃ ነው እኛ የምንታጠበው። እዚህ ምንም አይነት ክፍያ አንከፍልም። በፊት በደንብ ራሴን ችዬ መራመድ አልችልም ነበር። አሁን በጣም ጥሩ ላይ ነው ያለው። ራሴን ችዬ እራመዳለሁ። ሌላኛው ሚድሮክ ኢንቨስትመንት ግሩፕ የቤት ችግርን ከግምት ውስጥ በማስገባት ከአዲስ አበባ ከተማ አስተዳደር ጋር በመተባበር ሕይወታቸው በአስቸጋሪ ሁኔታ ሲገፉ ለነበሩ 387 አባወራ ወገኖች፣ አቅመ ደካሞችና አካል ጉዳተኞች በልደታ አካባቢ በበጎነት መንደር ያስገነባቸውን 2 ባለ 8 ወለል፣ 2 ባለ 9 ወለልና 1 ባለ 10 ወለል ህንፃዎችን ለዜጎች ድጋፍ አድርጓል።
በትምህርት ቤት ግንባታና የትምህርት መርጃ ቁሳቁስ ላይ ሚድሮክ ትልቅ ድርሻን ተወጥቷል። በዚህም በአማራ ክልል ምዕራብ ጎጃም ዞን ጃቢ ጥህናን ወረዳ በሚገኘው የማንኩሳ የመጀመሪያ ደረጃ ትምህርት ቤት ሙሉ የትምህርት ግንባታና የመሳሪያ ቁሳቁስ በማሟላት ድጋፍን አድርጓል። በአዲስ አበባ ከተማ ደግሞ ለቤተልሔም ሁለተኛ ደረጃ ትምህርት ቤት የመጻሕፍት፣ የኮምፒውተር፣ የቤተ ሙከራ መሳሪያዎች፣ የቤተ መጻሕፍት መደርደሪያዎች፣ መቀመጫዎችንና ሌሎች ቁሳቁሶችን ለግሷል። እንዲሁም ለፋሲለደስ ሁለተኛ ደረጃ ትምህርት ቤትም የማስፋፊያ እድሳት ድጋፍን አድርጓል። በትምህርት በአብዛኛው ኩባንያዎቻችን ባሉበት አካባቢ በተለይ አብዛኛው ስራ በመላው አገሪቱ ማለት ወይም በትልልቅ ክልሎች ውስጥ የእርሻ መሬቶች አሉ፣ የግብርና ስራዎች ይሰራሉ። በዚህ አካባቢ ያሉ ትምህርት ቤቶች በትምህርት ቤት ክፍል በተጣበባቸው ጊዜ ማስፋፊያ ክፍሎችን እንሰራላቸዋለን። አዳዲስ የሰራንላቸው የተደራጀ ትምህርት ቤት ሃይስኩልም አለ። አሁን በቅርብ የተሰራላቸው ለምሳሌ ማንኩሳ ጎጃም ምናልባትም በሀገሪቱ ከተቋቋሙት መለስተኛ ደረጃ ትምህርት ቤት በተሻለ መንገድ ተገንብተው ሞዴል ይሆናሉ የምንለው አንድ ትምህርት ቤት ሰርተናል። ይሄን ሙሉ በሙሉ እኛ አልሰራነውም። 75% እኛ ወጥተናል። 25% ደግሞ የአካባቢው ባለሀብት ሌላ አዋጧል። እንደገና ደግሞ ጎንደር ፋሲለደስ ነባር ትምህርት ቤት በኢትዮጵያ ውስጥ ቀድሞ ከተቋቋሙ ትምህርት ቤቶች ውስጥ አንዱ ነው። በዚያ ትምህርት ቤት ውስጥ ትምህርት ቤቱ አንደኛ ቅበላው እየጨመረ በሄደ ቁጥር በማነሱና ነባር ትምህርት ቤቶች ፈርሰው በመውደቃቸው በአሁኑ ሰዓት ከማህበረሰቡ ጋር 25 ሚሊዮን ብር በማውጣት የትምህርት ቤቱን እድሳት ተጨማሪ 34 የመማሪያ ክፍሎች የላይብራሪ የአይቲ ዲፓርትመንት እና የመምህራን ስታፍ እና የዲሬክተሩ ቢሮ ያካተተ ጥሩ ህንጻ ተሰርቶ አሁን በሚቀጥለው ይመረቃል ተብሎ እየጠበቅን ነው። ሚድሮክ በሌላ በኩልም በስፖርት ማዘውተሪያ ስፍራዎች ላይ የራሱን የድጋፍ ድርሻን ተወጥቷል። በአዲስ አበባ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ ሁለገብ የስፖርት ማዘውተሪያ ስፍራን አስገንብቶ ጥቅም ላይ እንዲውል ከማድረግ ጀምሮ ለባህር ዳር ዓለም አቀፍ ስቴዲየም ማጠናቀቂያ የገንዘብ ድጋፍን አድርጓል። ለወንዝ ዳርቻ ልማት ፕሮጀክቶችና ለኮሪደር ልማት ስራ ሚድሮክ የራሱን ማህበራዊ ኃላፊነትን እየተወጣ ይገኛል። በአዲስ አበባ ለመንገደኞች ማረፊያ የሚሆን የመንገድ ዳር ወንበሮችን ሰርቶ ከማስረከብ ጀምሮ በአዲስ አበባ እንዲሁም በክልል ለጅማ፣ ጎንደርና ቢሾፍቱ ከተሞች የኮሪደር ልማት ስራ የገንዘብና የአይነት የራሱን ተሳትፎ በማድረግ ድጋፍን አድርጓል። ከኮሪደር ልማት ጋር ተያይዞ ከኛ ቢሮ ጀምሮ እስከ እስጢፋኖስ ቤተክርስቲያን ድረስ ያለውን የኮሪደር ልማት ገንብተን በማስረከብ ላይ ነው ያለነው። በሁሉም የኢትዮጵያ ክፍሎች ላይ ተሳትፏለን። ለምሳሌ ዳቦ ምዳይ በኦሮሚያም በሶማሌም በአፋርም በአማራ ክልልም እንደ ስፋቱ ሰፊ ክልሎች በሆኑት 2 ወይ 3 ይሆናል። አነስተኛ ክልሎች ቢሆኑት ደግሞ በየዋና ከተማዎቻቸው አንዳንድ ይሆናል። በተረፈ ግን ያልተሳተፍንበት ክልል ያልተሳተፍንበት የተፈጥሮና የሰው ሰራሽ አደጋ በመፈናቀል ጊዜ ያልተሳተፍንበት ቦታ የለም። በምንሳተፍበት ጊዜ ደግሞ ከሁሉም ድርጅቶች የተሻለው መዋጮ ከኛ ነው የሚጠበቀው እና ያንን ስናደርግ ቆይተናል። ሚድሮክ ኢንቨስትመንት ግሩፕ ማህበራዊ ኃላፊነቶችን በመወጣት በርካታ የሆኑ ስራዎችን በመላው የኢትዮጵያ ክልል ከተሞች በርካታ ስራዎችን ሰርቷል። በተፈጥሮና ሰው ሰራሽ አደጋዎች ጉዳት ለደረሰባቸው አካባቢዎች የገንዘብና የአይነት ድጋፍ ከማድረግ ጀምሮ በተለያዩ አካባቢዎች ጥልቅ የውሃ ጉድጓዶችን በመቆፈር ማህበረሰቡ ተጠቃሚ እንዲሆን ድጋፍ በማድረግ አሻራውን አኑሯል።
እንዲሁም ለአካባቢ ጥበቃ የጽዱ ኢትዮጵያን ንቅናቄ ከማድረግ ጀምሮ የችግኝ ተከላ በሌማት ትሩፋትና በገበታ ለሀገር ከፍተኛ ድጋፍና ተሳትፎ እያደረገም ይገኛል። በሌላው በኩል ዋጋን በማረጋጋትና የዜጎች የሥራ ዕድል ተጠቃሚነትን ከመፍጠር አኳያ ኩዊንስ ሱፐርማርኬት አንዱ ለዜጎች ድጋፍ ሰጪ ማዕከል እንዲሆን በማድረግ ኃላፊነቱን እየተወጣ ይገኛል። ደንበኞቻችን በምንሰጠው አገልግሎት በጥራቱም በአገልግሎቱም እንደ ቤተሰብ እንዲሰማቸው ሰፊ ስራ እየሰራን ያለነው። ገበያም ከማረጋጋት አንፃር ሰፊ ስራዎችን ነው እየሰራን ያለነው። ከማህበራዊ ኃላፊነትም አንፃር የምንሰራቸው ስራዎች አሉ። እዚህ ጦር ኃይሎች አካባቢ እንደዚህ የምገባ አገልግሎት የሚሰጡ አሉ። በሜድሮክ ኢንቨስትመንትም ደረጃ የምገባ ማዕከላቶች አሉ እዚህ አዲስ አበባም ላይ ከአዲስ አበባም ውጭ ያሉ። ከዛ በተጨማሪ ህይወት የሚባል ድርጅት አለ እዚህ። ለሱ በሲኦአችን አማካኝነት ፍቃድ አግኝቶ በየሳምንቱ ከ25 ሺህ ብር በላይ እዚህ እቃዎችን ወስዶ ሰዎችን የሚመገብበት እስከ 200 ሰዎችን የሚመገብበት ሁኔታ አለ። ይሄ ከምንሰጠው አገልግሎት በተጨማሪ እነዚህንም አገልግሎቶች የምንሰጥበት ሁኔታ ነው ያለው። ኩዊንስ የንግድ ድርጅት ነው ከምንለው ይልቅ ለማህበረሰቡ የተቋቋመ ትርፍ ዓላማው አይደለም። ኩዊንስ የሰራተኛ ደሞዝ ችሎ የቤት ኪራይ ችሎ ከሰራ በቂው ነው። ከኩዊንስ ሚድሮክ ትርፍ አግኝቶ መጠቀም አይደለም የሚፈልገው። የሚድሮክ ጥቅሙ ምንድነው? ኩዊንስ ማህበረሰቡን በማገልገል የህብረተሰብ እርካታን ማረጋገጥ ነው። ከዚህ በፊት ስራ አልነበረኝም ነበረ። የመጀመሪያ ነው ስራ ተቀጥሬ ሲሰራ ማለት ነው። እና ያው ለኩዊንስ ሱፐርማርኬት ለብዙ ሰራተኞች በጣም በብዙ ሺዎች ለሚቆጠሩ ማለት ይቻላል ወደ 11 ብራንች ነው ያለው አሁን ከዚህ በኋላም ለመክፈትም ዝግጅት ላይ ናቸው። ስለዚህ ለብዙ ሺህ ሰዎች በጣም የስራ እድሎችን ፈጥሯል እና አሪፍ ነው። እዚህ በመስራቴ እኔም በጣም ደስተኛ ነኝ። አሁን ላይ ያው ተማሪም ነኝ። በዛው ትምህርቴንም እየተማርኩ ቤተሰብም እያገዝኩኝ ነው የምኖረው። ከእናቴ ጋር ነው ያው ቤተሰብ አግዛለሁ እና ለኔ በጣም አሪፍ ነው። እኔ በሳምንት 3 ቀን 4 ቀን እመጣለሁ። የትም ቦታ ሄደ ንጹህ ነገር ለማግኘት ከፈለክ ትክክለኛ ንጹህ ነገር ታገኛለህ። አሁን ዶሮም ብትለው የወድ ዶሮ 570 ብር ነው፣ እዚህ ደጅ 900 ብር ነው። ልታወዳደር አትችልም። ንጹህ እቃ ነው፣ ፍሬሽ ነው፣ ዋጋው የተመጣጠነ ነው። ለዚህ ነው የህዝብ መሻማት ይሄ ሩጭ እንትን የምታየው ግርግር የምታየው ህዝብን ያሳተፈ ድርጅት ነው። ብዙ ጊዜ እኛ የምንጠቀመው ያው በኪውስ የምንፈልገው ነገር አንድ ነገር አታናቅ። እዚህ የፈለግከውን ነገር በእጅ መርጠህ የፈለግከውን ነገር ይዘህ ትሄዳለህ። ከፍተኛ ለውጥ አለው። ለምን እንደ ቤቴ ገብቼ እንደፈለግ መርጠን ልሞዘው። የሚድሮክ ዓላማ ሼክ መሐመድ እንደተናገሩት ትልልቅ ፕሮጀክቶች ሜጋ ፕሮጀክቶች መገንባት፣ የስራ እድል መፍጠር፣ በሀገሪቱ ኢኮኖሚ ላይ ሁሉ የሆነ አስተዋጽኦ በማድረግ በሀገሪቱ እድገት ላይ ትልቅ ለውጥ እንዲመጣ ማገዝ ነው። ብዙ በሰራን ቁጥር ብዙ ፕሮጀክቶች ባቋቋም ቁጥር እኛም ብዙ ባተረፍን ቁጥር ብዙ የማህበራዊ ኃላፊነት የምንወጣበት በጀት እናገኛለን ማለት ነው። ስለዚህ አሁን ከምንሰጠው ድጋፍ በላቀ በሰፋ መጠን በርካታ ስራዎች እንሰራለን። በሁሉም ልብ ያለ ለተቸገረ ቀድሞ ደራሽ ሚድሮክ ኢንቨስትመንት ግሩፕ 2.2 ቢሊየን እና ከዛ በላይ የማይቆጠሩ ሚሊዮኖችን በማውጣት ከድሃ ጎን ያሉ የዓመቱ ልዩ ተሸላሚ ሚድሮክ ኢንቨስትመንት ግሩፕ
ክቡራትና ክቡራን በዚሁ አጋጣሚ በሁላችንም ልብ ላይ ያሉ በጀግነት ምሳሌ የሚነሱ ሼህ መሐመድ ሁሴን አላሙዲን ባሉበት ልባዊ ምስጋናችንን እናቅርብላቸው። በሜድሮክ ኢንቨስትመንት ግሩፕ በማህበራዊ ኃላፊነት በኩል ያከናወናቸው በጎ ስራዎች በኢትዮጵያ ኢኮኖሚና ማህበራዊ እድገት ላይ የጎላ አስተዋጽኦ ያደረጉ ናቸው። ተቋሙ በቀጣይ በተለያዩ የኢትዮጵያ ክልሎች የሚያከናውናቸው ማህበረሰብ ተኮር ስራዎች አጠናክሮ የሚቀጥል ሲሆን ሌሎች በበጎ ተግባር ስራ ላይ የተሰማሩ ግለሰቦችና ድርጅቶች ስራቸውን አጠናክረው እንዲቀጥሉ መልእክቱ ነው።